አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሆይ? የዛሬው ደግሞ የህልም ፍቺ የሚሆነው ምንድን ነው? በህልም ሂናን ማለም ነው። እንግዲህ ሂና መቀባት፣ እንደገና ሂናን በትክክለኛው መንገድ መቀባት፣ ሂናን አስተካክሎ መቀባት፣ በአጠቃላይ እስቲ ስለ ሂና ዛሬ ደግሞ እናያለን ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። ላይክ እያደረጋችሁ ላይክ ማድረጋችሁን አትርሱ ማለት ነው። ሰብስክራይብ ደግሞ የምታደርጉት ተከታታይ የህልም ፍቺዎች ወደ እናንተ እንዲደርስ ሰብስክራይብ አድርጉ፣ ቤተሰብ ሁኑ ማለት ነው። አሁን ወደ ህልሙ እገባለሁ። ሂናን በህልም ውስጥ ማየት ህልም አላሚው በቅርቡ ከቤተሰቦቹና ከሚወዳቸው ጋር የሚካፈሉትን ብዙ አጋጣሚዎችና በዓላትን ያሳያል። አሁን ማንኛውም ሰው በህልሙ ሂናን ካየ ከቤተሰቡ ጋር ድግስ ይጠራራል። ምናልባት በርዝዴይ ሊሆን ይችላል። በዓላትን አብሮ ሊያከብር ይችላል። ይሄ አራስ ሰው ወልዶ በቃ በአጠቃላይ ከቤተሰብ አባላት ጋር ምንድነው ይሄ የሚከበር ነገር በዓልን፣ ይሄ ልደትን፣ እነዚህ ነገሮች አብራችሁ እንደምትካፈሉ ከቤተሰብ ጋር አብራችሁ እንደምታሳልፉ ያሳያል ማለት ነው። ሂናን በህልም የሚያይ ሰው ሁላ እንግዲህ ማንኛውም ሰው ሂናን ከተመለከተ ይሄ ፍቺ ስህተቶችን ፈጣሪ ከሰዎች እየደበቀለት እንደሆነና ሁሉም ሰው እንዲወደውና እንዲያደንቀው ፈጣሪ ያደርገዋል ማለት ነው። እንግዲህ ሂናን በህልም እንዲሁ ካለማችሁ የምትሰሩትን ስህተቶች በሙላ ፈጣሪ በራሱ አስቀርቶ ስህተቱን ደብቆላችሁ እናንተ ግን በሰው ዘንድ ውዴታ እንዲኖራችሁ፣ ተወዳጅነት እንዲኖራችሁ ያደርጋችኋል ማለት ነው። ሂናን በህልም ውስጥ ማየት አንድ ወንድ በህልሙ ማለት ነው ሂናን ከተመለከተ እና እንዲሁ ሂናን በቃ የታሸገ ሂና ይሆናል፣ የሰው ተቀብቶት ሳይሆን በቃ ሂና የደረቁ ሂና የለም። እንደዛም አንድ ወንድ ከተመለከተ ደህንነቱንና በተጠበቀ የቤተሰብ ሁኔታ ውስጥ የሚኖሩበትን ምቾትና መጽናናት ወይም መረጋጋትን ያሳያል። አንድ ወንድ እንዲሁ ሂናን ከተመለከተ ማለት ነው። አንድ ሰው ሂናን በህልም ውስጥ ሲመለከት ይህ በቅርብ ጊዜ ውስጥ እጣው የሚሆነውን ብዙ በረከቶችና መልካም ነገሮችን ያመላክታል ማለት ነው። እንግዲህ እድሉ ለሱ ሊሆን ይችላል። አንድ ወንድ ሂናን እንዲሁ ከተመለከተ ለሱ የሚሳኩ ወይም ለሱ የሚሆኑ እድሎችን፣ በረከቶችን፣ መልካም ነገሮችን ሁላ ያገኛል ማለት ነው። ሂናን በህልም የሚያይ ሁሉ ይህ የሚያመላክተው ሞራልን የሚያነሳሳ አስደሳች ዜና እንደሚሰማ ነው። በቃ የሚያነቃቃው ወይም ደግሞ የሆነ በህይወቱ ቶሎ ለውጥ የሚያመጣ ነገር፣ ደስ የሚል ነገር እንደሚሰማ ነው። አንድ ወንድ ወይም አንድ ሰው ዝም ብሎ ሂናን ከተመለከተ በቃ ለሌላ ለሆነ ሽግግር ወይም ለሆነ ለውጥ የሚያነሳሳው አስደሳች ነገርን ይሰማል፣ አስደሳች ዜናን ይሰማል ማለት ነው። ባለትዳር ሴት ከልጆቿ አንዷ ላይ ሂናን በህልም ስትመለከት እንግዲህ ልጇ እጇን ወይ የሆነ ነገሯን በእጇን ተቀብታ ሊሆን ይችላል። ብቻ ባለትዳር ሴት እጇን ተቀብታ ወይም ሂና ይዛ ወይም በቃ ልጇ ላይ ሂናን ከተመለከተች ይሄ ፍቺ በቅርብ ጊዜ ውስጥ ብዙ አስደናቂ ስኬቶችን እንደሚያሳካ ያሳያል። ይህም በሱ እንድትኮራ ያደርጋታል። ይሄ ወንድ ልጅ ሊሆን ይችላል። ልጁ ስለ ወንድ ነው ማለት ነው። ስለ ወንድ ልጅ ይቅርታ ግን ጉሮሮን እየከረከረኝ ስለሆነ ነው። ባለትዳር ሴት ወንድ ልጇ ሂና ይዞ ወይም ሂና ነክቶ በቃ ሂናን ይዞ ከተመለከተች ይሄ ልጅ ትልቅ ስኬት ላይ እንደሚደርስ እና በዚህ ልጅም እንደምትኮራ ነው ወደፊት ማለት ነው። አንድ ሰው ሂናን በእጁ ላይ ሲተገብር አንድ ወንድ እንግዲህ በእጁ ምናልባት ሊያልም ይችላል። ወንድ ልጅ እጁን ሂና ሲቀባ በህልም ከተመለከተ ተቀብቶት ደግሞ ሰው እንዳያይበት ሊደብቅ በህልም ከተመለከተ ይህ ፍቺ ራሱንና መጥፎ ልማዶችን መለወጥ እንዳለበት የሚያሳይ ምልክት ነው። ምክንያቱም አንዳንድ መጥፎ ወይ የሲጋራ ሱስ ይኖርበታል፣ የመጠጥ ሱስ የሆነ መጥፎ ልማድ በቃ ሁሌ ልምድ ያደረገው ነገር እንዳለና ራሱንም መቀየር እንዳለበት ያመላክታል። ምክንያቱም ወንድ ልጅ ስለሆነ እጁን ሂና ተቀብቶ ማየት የማይሆን ባህሪ ያለው ማለት ነው። ያንን ደግሞ ከሰው ሲደብቅ ካየ ከሰው ተደብቆ የሚፈጽማቸው አንዳንድ መጥፎ ባህሪዎች ስላሉ እነሱን ማስተካከል እንዳለበት ያመላክታል። ይሄ ካልሆነ ግን ሰዎች ከሱ በባህሪው ምክንያት ይርቁታል ማለት ነው። አንድ ወንድ በህልም ውስጥ ሂናን በእጁ ላይ ሲያስቀምጥ ሲመለከት ወይም ሲቀባ ሲመለከት ይህ ፍቺ ከእሱ ጋር በደስታ የሚኖሩትን
ጋር በደስታ የምትኖር ጥሩ ሴት ልጅ እንደሚያገባ የሚያሳይ ምልክት ነው። አንድ ወንድ እጁን መሀል እጁ ላይ ወይም የሆነ እጁ ላይ ሂና ሲያስቀምጥ ሊቀባ ወይም ሲቀባ ከተመለከተ ደስተኛ ሆና ከሱ ጋር የምትኖር ሴት እንደሚያገባ ያመላክታል ማለት ነው። የሚያገባት ሴት ከሱ ጋር በጣም ደስተኛ ነው የምትሆነው ማለት ነው። ወንድ ልጅ ሂና ሲቀባ አስባችሁታል? በእውነታው እንኳን ሂና ሊቀባ አይደለም ሲሸቱ አይፈልግም። ህልም ግን ያስቀባዋል። በህልሙ ሊቀባ ይችላል። አንድ ወንድ በህልም ውስጥ አልኮል እየጠጣ ሂናን ካየ አልኮል እየጠጣ ነው፣ ግን ሂናን እንዲሁ የተቀባች ሴት ሊሆን ብቻ በአጠቃላይ ሂናን ከተመለከተ ይህ ማለት ብዙ ኃጢአቶችንና የተከለከሉ ድርጊቶችን እየሰራ ነው እና እሱን ማቆምና ወደ ፈጣሪው ንስሐ መግባት አለበት ማለት ነው። አልኮል አለ፣ እንደገና ደግሞ ሂናን አብሮ ከተመለከተ አልኮልም እየጠጣ ሂናንም ካየ የሚሰራቸው መጥፎ ባህሪዎች አሉ። ንስሐ መግባት አለበት ማለት ነው። የሞተው አባት በህልም ውስጥ ሂናን በእጁ ላይ ሲተገብር ማየት በእውነታው የሞተ ሰው እንደገና በህልማችሁ እጁን በሂና ሲቀባ ከተመለከታችሁ ይሄ ፍቺ ከእሱ ጋር አብሮ የሚሄድና ሁኔታውን የሚያሻሽል ቀላልና መልካም እድል ለአላሚው ያጋጥመዋል ማለት ነው። አላሚው ከራሱ ባህሪው ጋር ከህይወቱ ጋር የሚሄድ መልካምና ቀላል እድል ወደ ህይወቱ ይመጣል ማለት ነው። ሟች አባቱ እጁን ሂና ሲቀባ በህልም ከተመለከተ እጁን ሲለቀልቀው ከተመለከተ ማለት ነው በእውነታው የሞት አባቱ። አንድ ወንድ ጥቁር ሂና በእጁ ላይ በህልም ሲመለከት ማየቱ በአቅራቢያው በሚገኝ ሰው ግፍና ክህደት እንደሚፈጸምበት ያመላክታል። አንድ ወንድ እንግዲህ ጥቁር ሂና ይዞ ወይም ተቀብቶ ወይም ጥቁር ሂናን በህልም ከተመለከተ በሰፈሩ፣ በጎረቤቱ ወይም በሚያውቃቸው ሰዎች ግፍ እንደሚፈጸምበት ያመላክታል። ከነሱ መራቅ እንዳለበት ነው። ሂናን በግራ እጁ ላይ በህልም መቀባቱ አንድ ወንድ ማለት ነው በሚመጣው ጊዜ ውስጥ በመንገዱ ላይ የሚያጋጥሙትን ችግሮችና እድሎች ያመላክታል እና ለተወሰነ ጊዜ ህይወቱን ማሳካት ወይም ህይወቱን መምራት አይችልም ማለት ነው። ምንድነው ልድገመው? አንድ ወንድ ህልም አላሚ በህልሙ ግራ እጁን ሂና ሲቀባ ከተመለከተ ከስራውም ከማንኛውም በቃ ህይወቱን ለመምራት በሚያደርገው ጥረት ላይ ችግሮች ሊያጋጥሙት ስለሚችሉ ምናልባትም ከብዙ ነገሮች የህይወቱ ጉዳይ ሊቆሙ ይችላሉ በችግሮቹ ምክንያት ማለት ነው። አንድ ሰው ከዘመዶቹ አንዱ ሂናን በሌላ ሰው እጅ ላይ በህልም ሲተገብር ካየ፣ ለምሳሌ አንድ ወንድ የሆነ ዘመድ አለ የሚያውቀው፣ ያ ዘመድ ሌላን ሰው እጁን ሲቀባ ካየ፣ ከዘመዶቹ አንዱን ሲቀባ ካየ የዘመዱ ሌላውን ዘመድ እጁን እየቀባ በህልም ከተመለከተ ይህ የሚያመላክተው ትልቅ ጥቅም የሚያስገኝ የንግድ ስራ ፕሮጀክት ውስጥ እንደሚገባ አላሚው ያመላክታል ማለት ነው። ዘመዱ የሌላኛውን ዘመድ እጅ በህልሙ ሂና ሲቀባው ከተመለከተ ይሄ ህልም አላሚ በጣም ትርፍ የሚያስገኝ ስራ እንደሚጀምር ወይም ደግሞ ፕሮጀክት የንግድ ስራ ሊጀምር እንደሚሳካለት ወይም ደግሞ እንደሚጀምር ነው። የተፈታች ሴት ራሷን ሂናን በህልም እያዘጋጀች እየለወሰች እያዘጋጀች ስትመለከት ይሄ ፍቺ እንደገና ለመጀመር እና ያለፈውንና ያጋጠማትን ለማሸነፍ ችሎታዋን ያሳያል ማለት ነው። እንደ አዲስ ሀብላ ህይወቷን ለመጀመር ሂና እየበጠበጠች ሂና እያማሰለች የተፈታች ሴት ከተመለከተች ያለፉ ችግሮቿን በሙላ ትታ እንደ አዲስ ሀብላ ለመጀመር ጎበዝ እንደሆነች መጀመር እንደምትችል ያሳያል ማለት ነው። አንዲት የተፈታች ሴት በህልም ራሷን ሂናን ስትቀባ ካየች ይህ የሚያሳየው በቀድሞ ጊዜ ውስጥ ካጋጠማት ጭንቀት እንደምትወጣ ነው። ይህም የኑሮ ሁኔታዋን የጎዳውን የበላሸባትን ስትፈታ የተቸገረችበትን ነገር በሙላ እንደምትወጣ ነው። ሂና ስትቀባ የተፈታች ሴት ከተመለከተች፣ አሁንም ከተፈታች ሴት አልወጣንም። አንዲት የተፈታች ሴት የተፈታች ሴት በህልም ራሷን ሂናን በእግሮቿ ላይ እንግዲህ እግሯን እየተቀባች እንደሆነ ወይም እግሯን እየለቀለቀች እንደሆነ የተፈታች ሴት በህልም ራሷ ናት ግን ሰው ሳይሆን ራሷ እየተቀባች እንደሆነ ካየች ይህ ፍቺ ለረጅም ጊዜ የምትመኘውን ታላቅ ምኞት ልታሳካ መሆኑን ይገልጻል ማለት ነው። የተፈታች ሴት በህልም ኤች የሚለውን ፊደል በእጆቿ ላይ ስታስቀምጥ ማየቷ አንድ ጥሩ ሰው አግኝታ በመጪው ጊዜ ውስጥ እሱን እንደምታገባ ያሳያል። ኤም ፊደልስ ቢሆን የጻፈችው ኤስስ ቢሆን፣ ለማንኛውም እኔ እንጃ ፈቺዎቹ ኤች ብለዋል። እሺ ኤም ቢያደርጉትስ፣ ኤስ ቢሆንስ፣ ኬስ ቢሆን የጻፈችው ብሎ አልገመቱም ማለት ነው። ለማንኛውም ምንድነው
እጇ ላይ የሆነ ፊደል ከጻፈች ሊሆን ይችላል። ኤምም ትጻፍ ቢም ትጻፍ ብቻ እጇ ላይ ፊደል ያው ብዙዎቻችን ሂና ስንቀባ ፊደል እናደርጋለን እና ያ ደግሞ በህልማችን ይንጸባረቃል። መምጣቷ አይቀርም፣ ማለማችን አይቀርም እንደዛ። ስለዚህ አንድ የተፈታች ሴት ቢም ማረገች ሲም ማረገች ብቻ እንደዛ አድርጋ በሂናው እጇ ላይ ስትሰራ ካየች በቀጣዩ ጊዜ ጥሩ ባል እንደምታገባ ነው። ያን የተፈታው ቀርቶ ጥሩ ባል እንደምታገባ ነው ፍቺው ማለት ነው። ማንኛውም ፊደል ብትጽፍ ለማንኛውም ግን ኤች ከሆነ ደግሞ የበለጠ እውነት ያደርገዋል ማለት ነው። እኔን እንግዲህ ቢም ይሁን ሲም ይሁን ያልኩት ለምን ሌሎች ፊደሎች ስለሚኖሩ፣ ግን በትክክል ኤችን ካስቀመጠችው ህልም ፈቺዎች እንዳሉት ይሄ ሙሉ ለሙሉ ያው ሊከሳት የሚችል ጥሩ ባል እንደምታገባ ነው። አሁን ደግሞ ወደ ነፍሰ ጡር ሴት እንመልከት። አንዲት ነፍሰ ጡር ሴት ደረቅ ሂና የነፍሰ ጡር ደግሞ ዛሬ ምን እንደሆነ አላውቅም። ደረቅ ሂና ነው ያሉ እንጂ ስትቀባ እግሯን ስትቀባ እጇን ስትቀባ አላሉም። ደረቅ ሂና ላይ ነው የፈቱላት። እንዴት እንደሆነ ባላውቅም አንዲት ነፍሰ ጡር ሴት ደረቅ ሂናን በህልም ስትመለከት ይህ በቅርብ ጊዜ ውስጥ የእሷ የሚሆኑ ብዙ በረከቶችና መልካም ነገሮች ምልክት ነው፣ ወደ እሷ የሚመጡ ማለት ነው። አንዲት ነፍሰ ጡር ሴት ደረቅ ሂናን በህልም ውስጥ በሆስፒታል ውስጥ ካየች ይህ ማለት አወላለዷ ቀላል ነው የሚሆነው። እንዲሁም ደግሞ የእሷና የህፃኑ ደህንነት ጥሩ ነው ማለት ነው። ኧረ ዛሬ ምንድነው ጉንፋን ይዞኛል፣ ይቅርታ። ግን ደግሞ ጉሮሬን እየከረከረኝ ተቸገርኩኝ። እሺ፣ አንዲት ነፍሰ ጡር ሴት ደረቅ ሂናን እየገዛችና እንደገና እየሸጠች ገዝታ ደግሞ ተመልሳ እየሸጠች እንደሆነ ካየች ይህ የሚያሳየው ህይወቷን ለማሻሻል የተቻላትን ሁሉ እያደረገች እንደሆነ ያመላክታል። ይህም ደግሞ የምታደርገውን ነገር ብታደርግም ደግሞ ጥሩ ውጤት አላገኘችም ማለት ነው። ምክንያቱም ሂናውን ትገዛለች፣ መልሳ ትሸጣለች በህልሟ። ደረቅ ሂና ይህ በኪስ ታሽጎ የሚሸጠው ማለት ነው፣ ሳናቦካው በፊት እሱን ትገዛና ተመልሳ ትሸጧለች። ስለዚህ ምንም ያህል ብትሰራም ብትጥርም ውጤት የፈለገችውን ያህል እንዳላገኘች ነው። ገዝታ ቢሆን የቀረው ኦኬ ውጤት እንደምታገኝ ገንዘብ እንደምታገኘው፣ ግን መልሳ ስለምትሸጠው ድካም ብቻ ነው። እንደዚህ ካለምሽ ማለት ነው። ገዝተሽ ብቻ ካለምሽ ነፍሰ ጡር ሴት ነሽ፣ ግን ሂና ስትገዢ ካለምሽ ያው በሰርተሽ ለፍተሽ ጥቅም እንደምታገኝ ነው። እንዲሁም ደግሞ ዝም ብለሽ ሂናም ስትሸጭ ካየሽ ደግሞ ብዙ ጊዜ በምታደርጊው ነገር ጥቅም አልባ እንደሆነብሽ ነው። ጥቅሞች እንዳላገኘሽ ወይም ውጤት አልባ እንደሆንሽ ነው። ሂናን ስትገዢ ስትሰጪ ካየሽ ደግሞ ገንዘብ ታመጫለሽ፣ ታወጫለሽ፣ ታገባያለሽ፣ ታወጫለሽ፣ ታገኛለሽ፣ ታጫለሽ እንደማለት ነው። አንዲት ነፍሰ ጡር ሴት ለልጇ ደረቅ ሂና እየሰጠች እንዳለ ስትመለከት በጣም እንደምትንከባከባትና ልጇን ከእርሷ ጋር በእያንዳንዱ ነገር የምታሳልፈው ነገር ከልጇ ጋር እንደምትካፈል እንደ ጓደኛ ልጇን እንደምታረጋት ያመላክታል። አንዲት ነፍሰ ጡር ሴት ማለት ባለትዳር ናት። ባለትዳር እኮ ናት። ባለትዳር ሴት እኮ ናት ስታረግዝ ነፍሰ ጡር ተብላ የምትጠራው እንጂ ባለትዳር ሴትና ነፍሰ ጡር ሴት አንድ ነው። ግን በዛ አሁን ህልሙን በምታልምበት ሰዓት ነፍሰ ጡር ከሆነች ነው ነፍሰ ጡር ሴት ይህን ካለመች ተብሎ የሚባለው። በህልሟ ነፍሰ ጡር ሴት የምታልመው ለየት ስለሚል ነው ማለት ነው። እና ይቺ ነፍሰ ጡር ሴት ልጆች ይኖሯታል፣ ሌሎች ተጨማሪ ልጆች። ለአንዷ ልጅ ደረቅ ሂና ስትሰጥ ከተመለከተች ይችን ልጇን እንደምትወዳትና ልክ እንደ ጓደኛ እንደምትቀርባት፣ ሁሉን ነገር እንደምታማክራት፣ ከእሷ ጋር ብዙ ነገር አብረው እንደሚያሳልፉ ያመላክታል ማለት ነው። አንዲት ነፍሰ ጡር ሴት እናቷ የነፍሰ ጡር ሴት እናቷ ለልጇ ደረቅ ሂና ስትሰጥ በህልም ስትመሰክር፣ ነፍሰ ጡር ሴት እናት አላት አይደለ? ይቺ እናት ግራንድ ምንድን ነው የሚባለው? አያት፣ የልጇ አያት ማለት ነው። እኔ ግልጽ እንዲሆንላችሁ ነው። ቅድም ነፍሰ ጡሯ ለልጇ ነው ያልነው። አሁን ደግሞ የነፍሰ ጡር ሴት የባለትዳሯ የነፍሰ ጡሯ ሴት እናት አላት። የእሷ እናት ለዚች ለነፍሰ ጡር ሴት ለልጇ ማለት ነው ደረቅ ሂና ስትሰጣት ከተመለከተች ለልጇ ማለት ልጇ ማናት? ነፍሰ ጡሯ ለእሷ ስትሰጥ ከተመለከተች ይሄ በእርግዝና ወቅት ከእናቷ የምታገኘው ድጋፍና እርዳታ እንክብካቤ ያሳያል ማለት ነው። በውላዷም ታርሳታለች ማለት ነው። እናት አይደለች እንግዲህ ልጅ ስንወልድ መታ የምታርሰን የምትደግፈን እናታችን ናት። እኛ ስናረግዝ አይደለ? ልክ እንደዛ አንዲት እናት ለዚች ለነፍሰ ጡር ሴት ሂና ስትሰጥ ካየች በቃ እንደምታርሳት እንደምትንከባከባት ያመላክታል ማለት ነው። ዛሬ በህልም ፈቾች በሂና ዙሪያ የተፈታችን ሴትን አብዝተውባታል ማለት ነው ፍቺውን። አሁንም አንዲት የተፈታች ሴት ይላል ደረቅ ሂና በህልም ስትመለከት ይህ የብልጽግና ምልክት ነው። ደስተኛ ህይወትና በቅርብ ጊዜ ውስጥ
ጥሩ ህይወት እንደምትኖር ያለፈውን ነገር በሙላ እንደምትካስ ያመላክታል። ደረቅ ያልተቦካ ደረቅ ሂና በህልም የተፈታች ሴት ከተመለከተች እሺ ቆይ የተፈታች ሴት ራሷን ከማይታወቅ ሰው ደረቅ ሂና በህልም ስትወስድ ካየች ይህ ፍቺ ከማታውቀው ሰው ደረቅ ሂና ስትወስድ ካየች ይህ ፍቺ ደስተኛ ህይወት እንደምትኖርና ያለፈውን ጊዜ ሁሉ ካሳ እንደምትካስ ነው ይላል። እንዲሁም ደግሞ ከማይታወቅ ሰው ደግሞ ደረቅ ሂናን በህልም ከወሰደች ይሄ የሚያመላክተው አንድ የሚወዳት ሰው ወደ ህይወቷ ይቅርታ ላስተካክለው። አንዲት ሴት የተፈታች ሴት በህልሟ ደረቅ ሂና ከሆነ ሰው ስትወስድ ካለመች ይሄ ፍቺ የሚሆነው ምንድነው? የሆነ የትዳር አጋር መጥቶ ለፍቅር ይጠይቃታል፣ ለትዳር ይጠይቃታል ማለት ነው። እሷ ከሰው ሂና ስትወስድ ከተመለከተች ማለት ነው። የተፈታች ሴት ራሷን በህልም ከቀድሞ ባሏ ከፈታችው ባሏ ደረቅ ሂና ስትወስድ ከተመለከተች ደግሞ አሁንም ግንኙነታቸው እንደሚሻሻልና ልዩነታቸው በመሀል ያለው ጠፍቶ አብረው እንደሚመለሱም ያመላክታል። ከተፈታች ባሏ ከሆነ ሂናውን ሂዳ የወሰደችው ከፈታችው ባሏ ይመለሳሉ። ከሌላ ሰው ከሆነ ደረቅ ሂና የተቀበለችው ለትዳር ትጠየቃለች። በቃ ባል ይመጣላታል ማለት ነው በአጭሩ አማርኛ። እሺ የተፈታች ሴት ራሷን በህልም አስቀያሚ በሆነ መንገድ እንግዲህ በህልሟ በሚያስጠላ መንገድ ሂና ስትቀባ እጇን ወደዛ ወደዚህ እያደረገች እየሞነጨች በጣም በሚያስጠላ በቃ ስታየው ስዕሉ በህልሟ ያስጠላል። እንደዛ ካየች ይህ ፍቺ ህይወቷ ያልተረጋጋ እንዲሆን የሚያደርጉትን መሰናክሎች እና ችግሮችን ያሳያል ማለት ነው። ሂናውን አዘጋጅታ እንግዲህ ስትቀባ ወዲያ ወዲህ ሞንጭጭጭ ምልቅልቅ አድርጋ በህልም ከተመለከተች ይሄ ፍቺ ህይወቷን እንዳይረጋጋ ሰላም እንዳታገኝ በቃ የሚረብሻት ችግሮች ይፈጠራሉ ማለት ነው ለተፈታች ሴት። አሁንም የተፈታች ሴት በልጇ እጅ ላይ እንግዲህ የተፈታች ሴት ልጅ ሊኖራት ይችላል ከቀድሞ ባሏ በእሷ እጅ ላይ ሂናን ስትስል ከተመለከተች ከተለያዩ በኋላ ጥሩ ህይወት እንዲኖራት ጠንክራ እየሰራች መሆኗን ያመላክታል። የልጇ ህይወት ላይ ስዕል እየሳለች የሂና እየሳለች ከሆነ ከባሏ ከተለያየች በኋላ ቆንጆ ህይወት ለመኖር እየጣረች እየለፋች እንደሆነ ያመላክታል ማለት ነው ለተፈታች ሴት። እሺ አንዲት የተፈታች ሴት በእጆቿ ላይ ሂናን እየሳለች እንዲሁም ደግሞ በጣም በሚያስጠላ ወደ ላይ የምንጭርጭር እንደቀድሞ ማለት ነው በማያምር መልኩ እጇን እየተቀባች ከሆነ ወደዚህ ያደረገች የሞነጫጨረች በህልም ከተመለከተች በቅርቡ መጥፎ ዜና ትሰማለች ማለት ነው። የሚያሳዝን ደስ የሚል ዜና ትሰማለች። ምክንያቱም ሂናውን አስተካክላለን በህልሟ የቀባችው ምንጭርጭር አድርጋ ወይኔ ስታየው ኧረ ይሄ ሂና አስጠላኝ ልታጠበው እንደ እያለች በህልሟ ካለች እንደዛ ማለት ነው። ይሄን መጥፎ ዜና ትሰማለች ማለት ነው። ሌላው አንዲት የተፈታች ሴት በህልም ራሷን በዘፈቀደ ሂና እየሳለች በቃ ሀሳብ ውስጥ ገብታ ዝም ብላ በዘፈቀደ ሂና እየተቀባች እንደሆነ ካየች እጇ ላይ እየሳለች እንደሆነ ይህ ፍቺ ይህ ውጣ ውረዶችና ችግሮች በሞላበት ህይወት ውስጥ እንደምታሳልፍ አመላካች ነው። ስለዚህ ይህንን ህልም ካየች ትዕግስት ይጠይቃታል ማለት ነው። መታገስ አለባት። በቃ እንዲህ ተቀምጣ ሂና ዝም ብላ በዘፈቀደ በቃ ቢያምርም ባያምርም እያለች በህልሟ እኮ በዘፈቀደ እንደምታደርገው እኮ ይታወቃታል ህልሟ ላይ እና በቃ እንደዛ እያደረገች ከተመለከተች ውጣ ውረድ የበዛበት ህይወት እንደምትኖር ነው እና ትዕግስት ያስፈልግሻል ማለት ነው። አንዲት የተፈታች ሴት እህቷ ደረቅ ሂናን ስትሰጣት ከተመለከተች በህልሟ እህቷ ደረቅ ሂና ከሰጠቻት ይህ አንድ የሚያደርጋቸውን የጠበቀ ግንኙነትን ያሳያል። ይህም ለእሷ ታላቅ እህቷ ድጋፍ እንደምታደርግላት እንዲሁም ከእህቷ ጋር በጣም የጠበቀ ግንኙነት ወይም የጠበቀ ፍቅር እንዳላቸው ያመላክታል። እህቷ ሂና ይዛ ለተፈታች ሴት ስትሰጣት በህልም ከተመለከተች ማለት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ይሄን ይመስላል። አጋጣሚ ደግሞ ልጄም ተነሳ እኔም ስጨርስ እኩል ነው የሆነው። ስለተከታተላችሁን ከልብ አመሰግናለሁ። ላይክ ማድረጋችሁን አትርሱ። ሌላ ተጨማሪ ቪዲዮ ደግሞ በሰፊው ለነጠላ ሴትና ለባለትዳር ሴት ዝርዝር ፍቺ የሚሰጥ በሂና ዙሪያ እሰራለሁ ወደፊት ማለት ነው። እያንዳንዱ አንዳንድ ቪዲዮ ድጋሚ ማብራሪያ ያለው ሰፋ ያለ ይዤ እቀርባለሁ ወደፊት ሌሎችን ህልሞች ከጨረስኩ በኋላ ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። ደህና ቆዩ።